እንዴ ምን ነው እንዴ? አንተ ማይስ መብት አይደል እንዴ? እሱማ መብትሽ ነው፣ ግን በኋላ ነው የለበት። ምኑ ላይ? ከእኔ ጦፍ ፍቅር ቢይዝሽስ? እና ያዘኝም ምን ችግር አለ እንዴ? ወዴት? እኔ እኮ ባለትዳር። ትሰማኛለህ? ከኔ ሌላ ሴት አገባለሁ በለና ነፍስን 7ኛ ሰማይ ድረስ ነው የምልክልህ። እሺ። ኧረ እንዴ ምን ነው? አሁን እኮ ማንም የለም። ደግሞ ማንም ቢያይሽም ችግር የለውም። አሁን እኮ ላገባሽ ቢሆንም እስክንጋባ ድረስ ህግ ማፍረስ የለብንም። እሺ አሁን ያልሻትን ድገሚያት። ከኔ ሌላ ሴት ታገባና ዋ ሰማይ ቤት እልክሃለሁ ነው ያልኩህ። እኔ በአንቺ እጅ መሞቱን አግኝቼው ነው። እና ልግደልህ? በፍቅር ከሆነ እሺ። ምን ይሻላል ግን? አንቺን እቅፍ ማድረግ በለው። ተላለቅናት በሉ። ኧረ ወይኔ ዘንድሮ እንደ ወዴት ሂጅ ልሳቅ። ኧረ ወይኔ ጋይዝ እስቲ ሰብስክራይብ እያደረጋችሁ ማለት ነው። ተው ግን ተው። ኧረ እንከባበር ተው። ሰላም ጤና ይስጥልኝ ሀባይብ፣ እንዴት ናችሁ? ሰላም ነው? ደህና ናችሁ ወይ? እንዴት ዋላችሁ ነው መሰለኝ። ሰዓት ነው አላቅም፣ ብቻ እንደፈለጋችሁ አድርጉት። እናንተ ባላችሁበት ፈጣሪ ይጠብቃችሁ፣ ክፉ አይንካችሁ። ሀባይብ ያው እንግዲህ ላይክ እና ሰብስክራይብ ሼር ስለምታደርጉ ከልብ አመሰግናለሁ። እንግዲህ ዛሬም ልናሽቃብጥና ልንፈተፍት መጥተናል ማለት ነው። የጽናት ድራማ ዛሬም ተለቆላችኋል ማለት ነው። እንግዲህ በባለፈው ኪራ እንግዲህ ማን ነው የበዛብህ ከረዛ ጤናውን ሁሉ እንደመለሰለት አይተናል። እንዲሁም ደግሞ የረሳውን ነገሮች ሁሉ የሚወዳቸውን ሰዎች እንዲሁም ደግሞ የረሳቸውን ነገሮች እንዳስታውስ አድርጎታል። ይሄ ነገር ቢደገም የሚያስብል ነገር ነበረ። ነገር ግን በዛ ተያይዞ እንግዲህ አማች የነበሩት ወይም ደግሞ አማት ነው መሰል የሚባለው የጽናት አባት ሽማግሌው ደግሞ በባለፈውም እንደዚሁ በዛ ስለሚያስቸግረው ለመክሰስ ወጣ እንዳለ ኪራ ራሱን ስለሳተ ተመልሶ እንደነበረ አይታችኋል። ነገር ግን ዛሬ ደግሞ ለመሄድ ቢሞክርም ድንገት ከመንገድ እንዴት ተመለሰ አይተናል ማለት ነው። ከመንገድ የተመለሰበት ምክንያት አብረን እናያለን ማለት ነው። ነገር ግን ሲመለሱ ጽናትን አግኝተዋት ነበረ። ጽናት ደግሞ በሀሳብ ጭልጥ ብላለች። እንዴ የት እንደሄደች አላቅም። ወደ ኋላ ተመልሳ የነበረውን ነገር እያስታወሰች ነው። የት ሄዳ ነው ልጅቷ እያልን ነበረ። ነገር ግን ድንገት ፋዘር መጥተው እንዴ ይችልጅ ምን ነው ጽናቴ ምን ሆነሽ ነው ፈዘሻል እኮ ብለው ሲሏት አይ ደህና ነኝ ለምን ብቻሽን? አይ ኪራ እኮ ዝም ነበር አሁን የሄደው ስትለው ግን አባ ወደ ከተማ ልሄድ ነው ስትል ነበረ። ለምን ቀረህ? በምን ምክንያትስ ቀረህ? ለምንስ ተመለስክ? ብላ ስትጠይቅ አይ በዛብህን ለመክሰስ ሄጄ ነበር፣ ነገር ግን ሀሳቤን ቀይሬ ተመለስኩኝ ብሎ ይነግራታል ማለት ነው። ከዛም በመቀጠል እንግዲህ ሀሳቡ ምን እንደነበረ እንግዲህ ሀሳቡ የቀየረበት ምክንያት ምንድን ነው ካል እንግዲህ እንደ ሽማግሌነቱ በዛብህ ሲመታው ወይም ደግሞ የበዛብህ ብትር የተረሳውን ነገር እንዳስታወሰ ያውቃል። ነገር ግን ልክ አንዳንድ ህመሞች ጤና ናቸው፣ እንዲሁም ደግሞ አንዳንድ ነገራቶች ደግሞ ክፉ የተባሉት በጎ ሆነው ስለሚገኙ ያንን ነገር በማስተዋል መንገድ ላይ እንግዲህ ተከሳሹ ወይም ደግሞ ከሳሽ የሆነው ምላሽ ሲያገኝ ይሄ ነገር ሰውየው ደህና ነው ተመቷል ወይም ደግሞ ምንድን ነው የሚሉኝ ምላሽስ ምንድን ነው ብለው ያንን ነገር መንገድ ላይ አስተውለው እንዴት ተመለሱ የሚያሳዩ ይመስላል። ምክንያቱም ተከሳሹም ሆነ ተከሳሹን ተቀባይ ወይም ዳኛው ሰውየው እኮ ደህና ነው አሁን ላይ ምን ሆኖ ነው? ከሳሹስ ለምንድን ነው ሰውየው በጤናው እያለ ለምንድን ነው የሚከሰሰው ብለው ምላሹን ስለሚያውቅ ይህን ነገር አስተውለው ወደ ቤታቸው እንዴት ተመለሱ የሚያሳይ ይመስለኛል። ምክንያቱም ይሄ እንግዲህ ነገራቶችን አውቆ ነገሩ ሰላም እየሆነ እሱ ቢመታው ሰላም ሆኖ ከተመለሰ ድጋሜ ሲፈጠር መክሰሱ ይደርሳል ብለው በመመለሳቸው ሽማግሌነታቸውን ያሳያል። ከዛም በመቀጠል እንግዲህ ጽናትም ደግሞ እሱ እኮ ለክፉ እንጂ ለበጎ አልመታውም ብላ ስትጠይቃ ቢሆንም ስተት ዛሬ ብቻ ሳይሆን
ድጋሜ ሊሳሳት ይችላል። የዛኔ ያደርሰናል። ለመክሰሱም ለመሟገቱም የዛኔ ያደርሰናል። አሁን ግን ጤነኛ ስለሆነ ልጅየው መክሰሱ ያስፈልግ አይመስለኝም ብሎ ይመልስላታል ማለት ነው። እንግዲህ ሽማግሌ ማለት ይሄ ነው። ከዛም ተያይዞ ደግሞ እንግዲህ ያው እሱም ወደ ቤቱ እንደተመለሰ አጋጣሚ ኪራ ይመጣና እንግዲህ ስለነበረን ቆይታና እጅጉን ስለነበረን እንግዲነት በጣም አመሰግናለሁ ብሎ ፋዘርን አመስግኖ ወደ ከተማ መሄድ አለብኝ ብሎ ሲል እሱም እንደው ልጄ በደንብ ስላላስተናገድኩህ ይቅርታ እጠይቃለሁኝ ብሎ ፋዘርም ይቅርታ ስጠይቅ እንዴ ኪራም ደግሞ ከዚህ ወዲያ ምን ያደርጉልኛል ፋዘር? እንግዲህ እኮ እንግዲነቱ ትንሽ ጊዜ ነው እንጂ ከዛ ወዲያ ቤተሰብ ነው ሊሆን። ስለዚህ እኛም ደግሞ እንግዲነት ለተወሰነ ጊዜ እንጂ ከዛ በኋላ ከእንግዲነት ወጣ ብሎ ቤተሰባዊነት ነው ሊሆን የሚችለው በሚል እኔም አስተያየቴን ሰጥቻለሁ ማለት ነው። ለስልኩ ይቅርታ፣ ስልኩ እየደወለ ነው። ከዛም በመቀጠል ደግሞ ጽናት የሰነበትክበትን የለፋህበትን እየቆጣጠረችልህ ነው። ስለዚህ የለፋህበትን ይዘህ መሄድ ይኖርብሃል ብለው ፋዘርም ይናገራሉ። እንግዲህ የፋዘር የአባት ምክር እንዲሁም ደግሞ ውለታ እንደዚህ ነው። እንግዲህ የከተማ ሰው እጁን ኪስ ውስጥ ከቶ እጁን እያወዛወዘ ከመሄድ ውጭ ሌላ ነገር እንደዚህ ጸጋ በረከት ነገር የመሸከም የመያዝ የመቀበል እና እንዲሁም ደግሞ እንደዚህ እህል አይነት ነገር እህል በልተው የማያድሩ ይመስል ይዘው መሄድ አይወዱም። እስኪ እናያለን አብረን። እንግዲህ ፋዘር የአባትነታቸውን ድርሻ የተወጡ ይመስላሉ። ነገር ግን በዛው መካከል ጽናት ብሎ ሲያወራ አይ ጽናትንማ ያለ ሽማግሌ ይዘሃት አትሄድም፣ አልሰጥም፣ አትሄድም ብለዋል ማለት ነው። አይ እኔ እንደዛ ማለት አይደለም። እሱን እኮ ተነጋግረን ከዴብ ጋር ያለውን የባህል መሰረት ነግሮኛል። እንደነገረህ ተስፋ አደርጋለሁ። እሱንም ደግሞ በቃ እሺ ያው መሄድ አለብኝ እንግዲህ እስከዛሬ ሰነበትኩኝ፣ በጣም ነው የማመሰግነው። እኔ እንደዛ አላልኩም፣ ግን መሄድ እንዳለብኝ ይሰማኛል ብሎ ኪራም ይናገራል ማለት ነው። ግን ጽናትን ያነሳበት ምክንያት ብትሄድ ምን ችግር አለው የሚል ነበረ። ነገር ግን ደግነቱ ከአፉ ቀደም አድርገው አልችልም የሚል ንግግር ተናግረዋል ማለት ነው። አዎ እንደዚህ ነው አሪፉ። እሷም ተከትዬ አልሄድም፣ በአሁኑስ እንዲወስደኝ ነው እንጂ በሰርግ አልሄድም ስትሉ የሰማችኋት ይመስለኛል። ከዚህ በፊት እንደዚህ ነው ሊሆን የሚችለው። እኔ የምለው የበዛብህ ዱላ ወይም ከረዛ መንፈስ አለው እንዲህ አለው ልበል። እንግዲህ በዛው ተያይዞ ደግሞ ኒና እንዳጋጣሚ መሀል ሜዳ ተገትራለች። ቁራ ይመስል እንዴት ዞር እያለች እንደው ይሄን ጸጉሯን ቁራ ባልወሰደባት አንድ ቀን እኛ ሀገር ገብታ ማለትም ገጠር የሆነ ሁሉ እኛ ሀገር ይመስለኛል። እኔ በነገራችን ላይ ለማናቸውም ድንገት በዛብህ ይመጣና ምንድነው እናትሽ ገበያ እንደወጣባት ሰው አንጋጠሽ ታያለሽ እሳ ሲላት አይ አንተን ላለማየት ነው ስለዋለች። ከዛ ምንም ያው እንግዲህ አፏ ተሳሰረባት ምስኪን። ከዛም በመቀጠል እንግዲህ ምን ነው እንደው የነበረኝን ታሪክ እንደው በሱ በዱላ ብታስረሳኝ ወደ ኋላ ብትመልሰኝ ብላ ትነግረዋለች ማለት ነው። የለም ወይ እንዲትረሳ ወይ ደግሞ ረስታ እንዳድስም ለማስታወስ ፈልጋለሁ መሰል እንደ ኪራ ምን ነው መንፈስ አለው አሉ የበዛብህ ዱላ። ይሄማ ብዙ መርሳት የሚፈልግ ሰው ይኖር ይመስለኛል እዛው መካከል። ይገባቸው ይሆን የሚለውን ነገር ደግሞ አብረን እናያለን ማለት ነው። የሚገባት እንግዲህ ያው ብርቄ ናት። ብርቄም እንግዲህ ተስፋ ቆርጣ ተውሽማዋ ጋር ተለያይታ ሄዳለች። ግን የእሷና የዛኛው ሰውዬ ግንኙነት እንዴት እንደሚያስጠላኝ። በሌላ በኩል ደግሞ እንግዲህ ሰኒ እዛው ናት። አሁንም አልተለቀቀችም። ሰኒ የምር ሰኒ ናፍቃናለች። ሰኒ የሚለውም ኦዲየንስ በዝቷል ማለት ነው። ሰኒ በጣም ጎበዝና ትሁት እንዲሁም ደግሞ በጣም ቅን ልብ ያላት ግልጽ የሆነች ካራክተር ያላት ነች። እንግዲህ እሷን አናቅም፣ እኛ የምናየው ካራክተራቸውን ነው። ነገር ግን
እንግዲህ እንደ ቤተሰብ እንደ ጎረቤት እንደ ባህል እንደ ወግ የኪራ የአሜን የሰኒን እህት ምሩና እንዲሁም ደግሞ ኪያ እንዲሁም ደግሞ አዲሱ ሰውዬ ተነስተው ሊጠይቋት ይሄዳሉ ማለት ነው። አዲሱ ሰውዬ ግን የሄደበት ምክንያት ምንድን ነው ካል ለማጣራትና ምን እንደሚሉ ወሬያቸውን ለመስማትና ስለ ሰኒ ሲያወሩ ወሬ ሰምቶ ከዛ ስራውን ለመስራት ነው የመጣው እንጂ እሷን ለመጠየቅ እንዳልሆነ ግልጽ ነው። ከዛም በመቀጠል ከዛ በፊት ያው የሰኒ እህት ግን ተጠራጥራ እንደነበረ ያሳያል። የሰኒ እህት እንግዲህ አንዳንድ ወሬ ሲያወሩ እሱም ደግሞ መዘላበዱን ቀጥሏል። ምክንያቱም እሱ የመጣበት ዓላማ የሰኒን እህት ሊጠይቅ ሳይሆን ነገራቶችን አውቆ መረጃ ሊወስድ እንደሆነ ያወቀበት ሰው አንዳችም የለም። ነገር ግን ሰኒ ደግሞ ዛሬ ርቦኛል፣ ዛሬ ደግሞ ምሳ የለም እንዴ እያለች ሰውየውን ታናዝዛለች። በዛ ተያይዞ እንግዲህ የናሆም እናት ጽዮን ጋር የሚያደርጉት ስራ ከሸፈ። ጽዮንም ጥላት ሄዳለች ማለት ነው። አንቺ ልብ ውስጥ ስለዚህ የለም ለስራሽ ብቻ ነው እየተጠቀምሽብኝ ያለሽው ትልና ተነስታ ይዛት ትሄዳለች። ናቲ ደግሞ እንግዲህ የቅዱስን ጨንጓራ እየላጠ ባለበት ሰዓት ድንገት አጋጣሚ ይመጣና እሱን ከመምጣቱ በፊት እንቡጥ የምትባለውን ሴትዮ ከጀርባ ይደብቃትና ቅዱስ መጥቶ ደግሞ ቤቱ ስለሆነ እንግዲህ ወይተኛ ወይ ተነስታ ሂድ እያለ ያናዝዘው ነበር። ድንገት አጋጣሚ አይ ቅዱስ እቺ ሴትዮ ምን ትሰራለች ብሎ በግድ ቀስቅሶ ያናግረዋል ማለት ነው። እሱም ደግሞ ተነስቶ ቤቱን ጥሎ ይሄዳል። እኔ እኮ ሴትየቱ ምን ታረጋለች? እሱ እየጠላት እሷ ቤት ነው እሱ ቤት ምን ትሰራለች ነው የኔ ጥያቄ። ሰው ሲጠላው አያውቅም እንዴ? ብዙ ተያይዞ ደግሞ እንግዲህ ናሆም ይደውልና ለኪራ እንዴት ነው እስካሁን ሳትነግረኝ? አንተ አኮንም ሽማግሌ እያለ ባለበት ሰዓት እንዴት ነው እስከዛሬ ግን ኒና ራሱ በወሬ መውደዷ እንዴት ይሄን ነገር ሳትነግረኝ? ቤት ያለውን ጉድ የሰማ ይመስላል፣ እቤቱ እየተካሄደ ያለውን ነገር የሰማ ይመስላል። ሰኒ ጠፍታለች ወይስ ታስራለች የሚለውን ነገር ገና እየሰሙ ይመስለኛል። ነገር ግን እሱም ደግሞ ሊሄድ ስለተነሳሳ ነገሩ ገና ይጀምራል ድራማው ማለት ነው።